እስካሁን ድረስ የሚደረገው የነበረው እነሱ መስመር ሲያልፉ ያዝ እየተደረገ ደግሞ ለመታዘዝ ዝግጁ ሲሆኑ ለቀቅ የተደረገ የሚሰጠው እንትን ብሎ ከፌዴራል መንግስቱ ይመጣ ነው። አሁን ኦልሬዲ ፌዴራል መንግስቱ አካውንት ውስጥ ያለውንም ብር ሆልድ አድርጓል፣ እንዳይንቀሳቀስ አድርጓል። አይደለም ሌላ ብር ሊሰጥ ጻድቃን የሆነ ስሊፒንግ ሴል ያላቸው ይመስለኛል እዛ ቲዲኤፍ ውስጥ ራሱ እና ያ ሴል በተወሰነ ደረጃ ሃይጃክ የማድረግና የስቴት መዛ አፓራትሱ ክልል ላይ ያለው እሱን በተወሰነ ደረጃ ኮንትሮል የሚያደርግበት የሆነ እነሱ በቅርብ ቀን ፕሬዝዳንት ኢሳያስ ወደ አዲስ አበባ ይመጣሉ፣ ዶክተር አብይ ወደ አስመራ ይሄዳሉ። ይሄ ማለት እኮ ሊደራደሩ ነው አይደለም፣ ድርድሩ ኦልሬዲ አልቋል። ኖርማላይዜሽን አልፏል። በቃ ያኔ እስከ መሪዎች እስከ ቪዚቲንግ ደረሱ ማለት ነው። ስለዚህ ያለቀ ጉዳይ ነው። ኒውዮርክ ታይምስ ይዞት የወጣው መረጃ ምንድነው? እስራኤል እና አሜሪካ ሁለቱ በአሊያንስ ኢራን ላይ ጦርነት ለመክፈት ዝግጁነታቸውን ጨርሰዋል። እንደዚህ ቀደሙ በአየር ብቻ አይደለም አሁን በእግረኛም እንደሚገቡ ኒውዮርክ ታይምስ መረጃውን አወጥቷል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደ ወትሮ የዛሬውም ዝግጅታችን በሀገራዊ አጀንዳዎች ላይ ያተኩራል። የመጀመሪያው አጀንዳችን ወደ ትግራይ ነው የሚወስደን። ትግራይ ያለው የፖለቲካ ትኩሳት አሁንም ከጊዜ ወደ ጊዜ የተባባሰ ነው። በደብረ ጽዮን የሚመራው የህወሓት ፍንካች የበጀት እጥረት እንደገጠመው ተሰምቷል። ከዚሁ ጋር ተያይዞ የቀድሞ ጀነራል ሳሞራ ዮኑስ የፌዴራል መንግስቱ ቀጥታ ጣልቃ እንዲገባና ሁኔታዎቹ እንዲያረጋጋ ጥሪ አቅርበዋል። በዚህ ጉዳይ ላይ ሰፋ ያለ መረጃ ይዘናል። በኢትዮጵያና በኤርትራ መካከል አዲስ ግንኙነት ሊፈጠር ነው፣ እንዲሁም አዲስ የፖለቲካ ንፋስ እየነፈሰ ነው የሚል መረጃዎች እየወጡ ነው። እንዲሁም ከኢትዮጵያ ልዑካንና ከኤርትራ ልዑካን አንደኛው ወደ አዲስ አበባ አንደኛው ወደ አስመራ ይጓዛል የሚል ነገር እየተሰማ ነው። በእርግጥ ይሆናል ወይ? በኤርትራ ወገን ያለው ግብረ መልስ ከሰሞኑ ትንሽ ለየት ያለ ነው። ከዚህ አንጻር እንዴት መመልከት ያለብን የሚለው ነገር በስፋት እንመለከተዋል። ሶስተኛው መረጃችን የሚወስደን ወደ ኢራን ነው። የኒውዮርክ ታይምስ ያወጣው መረጃ ትንሽ አስደንጋጭ ነው። ቆሞ የነበረው በአሜሪካ እስራኤልና ኢራን መካከል ያለው ጦርነት ዳግም እንደሚያገረሽና በሚቀጥለው ሳምንት እጅግ አደገኛው ጦርነት እንደሚጀመር ኒውዮርክ ታይምስ መረጃውን አጋርቷል። እነዚህ መረጃዎች ወደ እናንተ እናደርሳለን። እንደተለመደው ከባልደረባዬ አማይ መንግስቱ ጋር ቻናላችን ላይክ እና ሰብስክራይብ ያደርጋችሁ አብራችሁ እንድትቆዩ ከወዲሁ እንጠይቃችኋለን። አማን እንዴት ነህ? ሰላም ጋር እንዴት ነህ? ለመደርደሪያችን እንግዲህ ያው ወደ ትግራይ የምንሄደው የደብረ ጽዮኑ የህወሓት ፍንካች አመራሮችን እያወረደ ነው። የፖሊስ ኮሚሽነር እሳቸውን ያወረደው ቀስ በቀስ እንደውም ማህተብ ሁሉ እንዳትጠቀሙ፣ ሄደር ፉተር፣ ቀበሌ፣ አጠቃላይ እነዚህ አደረጃጀት ኦፊሶች ውስጥ እንዳትጠቀሙ የሚል መመሪያ አስተላልፏል። ይህ የሚያሳየው እንዲህ ቀስ በቀስ ፓወር ቴክ ኦቨር እያደረገ ነው ወይ? ምክንያቱም የነ ጀነራል ታደሰ ቡድን መገዳደር አልቻለም። ሲታሰሩ አመራሮቹ ሲታሰሩ እስካሁን እንደታሰሩ ነው። በነገራችን ላይ ባለፈው ያጋራነው መረጃ ተፈቷል የሚል ነገር ነበር። እስቲል አሁንም እንደታሰሩ ነው የሰማነው መረጃ። እኚህ የጊዜያዊ አስተዳደሩ ፕሬስ ሰክሬታሪያት ዶክተር ገብረ ክርስቶስ መሰለኝ ስማቸው በትክክል አልጠራውም፣ እሳቸው እንደታሰሩ ነው። ሌሎቹንም እያሰረ ነው። ቲፒኤልኤፍ እንግዲህ ሰዎች ሞቢላይዝ እያደረገ የሚፈልገውን አጠቃላይ ስራ መስራት ጀምሯል። ከፌዴራል መንግስቱ ጋር ያለውን መካረር አሁንም እንደተባባሰ ነው። እንደውም አንድ መረጃ የሰማሁት ወደዚህ በቆቦ መስመር የቲፒኤልኤፍ ሰራዊት ላይ መከላከያ ሰራዊቱ ከባድ መሳሪያ እንደደበደበ መረጃዎችን ሰምቻለሁ። እንግዲህ ወደ ኃይልም ተሸጋግሯል። ዝም ብሎ በቃላት ብቻ ለውጥ ብቻ ሳይሆን የቲፒኤልኤፍ ኃይል ላይ እርምጃ መውሰድም እንደተጀመረ ተሰምቷል። ከዚሁ ጋር ተያይዘው እንግዲህ ትልቁ እኛም ስናነሳ የነበረው የደብረ ጽዮን ቡድን ማንን ተማምኖ ነው በበጀት ጉዳይ አይደለም። ትግራይ ሰፊው የአማራና የኦሮሚያ ክልል ሰልፍ ሰፊሸንት አሉ በበጀት ድጎማ ነው የሚኖሩት ማለት እና እነዚህ ክልሎች እንኳን የማይችሉትን ትንሽዬዋ የትግራይ ክልል በሪሶርስ ዋይ ስትመለከት በጣም ትንሽዬ ሪሶርስ ያላት ክልል እንዴት ነው በጀት የራሷን በጀት ከበር ማድረግ የሚችለው የሚለው ነገር ለብዙዎቻችን ትንግርት ሆኖ ነበር እና አሁንም አስቸኳይ ስብሰባ ተቀምጠዋል። ነገር ግን ያሳለፉት ውሳኔ ምን እንደሆነ አልታወቅም፣ በምን መልኩ ከበር እንደሚያደርገው። ሁለት ነው። አንደኛው ከፌዴራል የሚፈስ በጀት አለ፣ ሁለተኛው ደግሞ ራሱ
ክልሉ ሬዝ በሚያደርገው ሬቬኑ እና በመልኩ ከበር እንደሚያደርግ አሁን ግራ የሚያጋባ ነገር። ሌላው ከዚህ ጋር ተያይዞ ትሄድበታለህ ብዬ ነው። ከዚህ ጋር ተያይዞ እንግዲህ የጀነራል ሳሞራ ዩኑስን መረጃ ወደ እሳቸው ከመሄድ በፊት አሁን ባነሷቸው ሀሳቦች ሪፍሌክት አድርገና ወደሱ ይላል። መልካም ደሬ፣ እንግዲህ አሁን ነገሩ መልኩን እየቀያየረ ችግርንም የባስን ደግሞ መዋቅሩ ምጸናም ከሆነ የማጽናት ሂደትንም ሁለቱንም ነው አንድ ላይ እያየ ያለው ማለት ነው፣ መፈንቅለ መንግስቱ ማለት ነው። አንደኛ እርግጥ ነው የነበረውን ካቢኔ የነበረውን ባለስልጣን ሁሉ ይዞ ይሄዳል ተብሎ አይጠበቅም እሱ ነገር። ለምን ከንትን ውጭ የነበሩ ተስፈኛ ሆኖ ይሄ መፈንቅለ መንግስት ሲደረግ ስልጣን እናገኛለን የሚሉ ብዙ ተስፈኞች አሉ። እነሱም ልታረጋቸው ነው። አሁን ለማስተማሚያ ሰሞን ስለሆነ ነው አውቆ ዶክተር ደብረጽዮን ምክር ቤቱ ብሎ በተመረጠው ምክር ቤት ከተመረጠ በኋላ የካቢኔ ጉዳይ አላነሳም። ሁሉንም ይዞ እንደሚቀጥል አይን ነገር መንጠባጠብ እንዳይፈጠር ማለት ነው እንጂ በአብዛኛው ከዶክተር ደብረጽዮን ጀርባ ሆኖ ይህን ነገር ማድረግ አለብን ሲሉ የነበሩት እንደነ ሞንጆሪኖ መሰሉና ሌሎች ስልጣን የሚፈልጉ ሰዎች ናቸው። ለእነዚህ ስልጣን ስትሰጥ ከነበሩ ካቢኔ ውስጥ የሚቀንሳቸው ሰዎች ይኖራሉ ማለት ነው። ስለዚህ መናጋቶች ይፈጠራሉ። እንዳሁኑ እንደተባለው እንዳለ ያለምንም መንጠባጠብ ልክና አቶ ጌታቸው ዘመን እንደደረገ ነገር ሳይፈጠር አብረን ነው የምንሻገረው የሚለው ነገር ሊሆን የሚችል ነገር አይደለም። ምንድን ነው ሰይጣኑ በዝርዝር ውስጥ ነው ያለው የሚባል ነገር አለ። እሱ ነው አሁን እየመጣ ያለው። እሱ ነው አሁን ጀነራል ገብረዲላ ጋር ያገኘው የመጀመሪያው ነው እንጂ ጀነራል ገብረዲላ ሌላም ብዙ እንደዚህ አይነት አደጋ የሚደርስባቸው ሌሎች ኃይሎች አሉ። ኢንክሉዲንግ አሁን እኔ የሰማው መረጃ አማኑኤል አሰፋ ራሱ ምክትል ሆኖ ያለው እሱ ራሱ እዛ ቦታ እንዲቀጥል እንደማይፈለግ ካለበት ደረጃ ዝቅ ልል እንደሚችል እንደዚህ አይነት ነገሮች ሁሉ አሉ። ደብረጽዮንም አይፈልጋቸው ይባላል። ደብረጽዮንም የራሱን የሆነ የተቀመጡት ለምሳሌ ጦሩ ውስጥም ያሉም ይሁን እዚህም ካቢኔ ውስጥም ያሉ ስልጣን ሆኖ ያለው እነዚህ ሰዎች በፊት ጊዜያዊ አስተዳደሩ እያለ ጊዜያዊ አስተዳደሩ ለማጽናት እነ ዶክተር ደብረጽዮን ብቻቸውን በሚጮሁበት ሰዓት እነ ዶክተር ደብረጽዮን ፍላጎት ያልተቀበሉ ሰዎች ይመረጥራሉ። ሁለተኛ ይሄ ኃይል እያፈገፈገ ነው። መቀመጫውን ከመቀሌ ወደ አክሱም እየወሰደ ነው። ይሄ ዝም ብሎ ይደረገ ነገር አይደለም። ይሄ ደቡባዊውን ትግራይ ፖለቲከኞችን ያለማመን ነገር እየተፈጠረ ነው ያለው። ስለዚህ የምሰል ዝም ብሎ እዚህ ውስጥ ቢያስገቧቸው እንጂ የዚህ የደቡባዊ ትግራይ አካባቢ የሆኑ ሰዎችም ማለት ነው ትላልቅ ፖዚሽን ላይ የማቆየት እድሉ በጣም ጠባብ ነው የሚሆነው። አሁን ነገሩ ወደ 3 ቦታ ነው የሚሄደው። አድዋ፣ አክሱም፣ ሽሬ ጋር ነው የተጠቀለለ ያለው ነገር ማለት ነው። ስለዚህ ሌላ ብዙ ዲቴል ነገሮች እየመጡ ነው የሚሄዱ። ገና አስቸጋሪ ነገርና መንጠባጠብና መወጋገዞች ይጀመራሉ ማለት ነው። እሱን አንድ በዛው ሰድልኝ። ሁለተኛ የበጀትን ጉዳይ እናንሳስቲ። በጀትን በተመለከተ እንግዲህ አንተን እንደገለጽክ እንደምታወቅ 2 አይነት ነው በጀት ምንጭ ያለው። አንዱ ከፌዴራል መንግስት የሚሄደው፣ ሁለተኛው ከክልሉ የሚመነጨው ነው። እስካሁን ድረስ የሚደረገው የነበረው እነሱ መስመር ሲያልፉ ያዝ እየተደረገ ደግሞ ለመታዘዝ ዝግጁ ሲሆኑ ለቀቅ የተደረገ የሚሰጠው እንትን የሚለው ከፌዴራል መንግስቱ ይመጣ ነው። አሁን ኦልሬዲ ፌዴራል መንግስቱ አካውንት ውስጥ ያለውንም ብር ሆልድ አድርጓል፣ እንዳይንቀሳቀስ አድርጓል። አይደለም ሌላ ብር ሊሰጥ ማለት ነው። ስለዚህ አሁን ከክልሉ በሚመነጨው ነገር ማለት ነው አይደለም የተለያየ ሰሞኑን አይታለ አግሪካልቸር አሳድገን ኤክስፖርት ምናምን በጣም አደገኛ ቀልድ እኮ ነው የሚቀልደው። እኔ የትግራይ ህዝብ ላይ እስከ መቼ እየቀለዱ እንደሚኖሩ ነው የሚገርመኝና ምርታማነት ወደ ውጭ የሚላኩን ኤክስፖርት ነው ማሳደግ ያለብን እያሉ ትስሉ። አሁን በየትኛው እንትን ነው እንግዲህ ልማት ሊሰራ የሚችለው? ልማት አይደለም ደሞዝ መክፈል አልተቻለም ክልል ውስጥ ደሞዝ አይደለም ለራሱ የቢሮ ድሮች እነዚህ የድርጅታዊ ስራ ለሚሰሩት ስራ ማስከያ ሁሉ ማቅረብ የማይቻልበት ሁኔታ ነው የሚፈጠረው። በዚህ ሁኔታ ደግሞ ሲፈጠር ምንድን ነው መጣው ህዝቡ ላይ እላፊ የሆነ ጫና ይፈጥራሉ። ያኔ ደግሞ ከህዝቡ አደገኛ ሪያክሽን ይመጣባቸዋል። አይ ምን አይቅርቃር ውስጥ እንደገቡት እነሱ ግን ያሰቡ ምንድነው ይሄንን እንያዝና ስልጣኑን ይዘናል ከዛ በኋላ ከፌዴራል መንግስቱ ጋር እንደራደራለን የሚል ሐሳብ ነው። በነጮቹ አማካኝነት ማለት ነው። አይተ እንደሆነ ደብረጽዮን ትከትላንት ወዲያ ያወጣው መግለጫ ላይ ፕሪቶሪያ ዛሬ አይደለም የፈረሰው። የተወሰደው 2015 ላይ ነው የወሰደው ፕሪቶሪያ መፍረሱ።
ስለዚህ ፕሪቶሪያል ዛሬ ፈረሰ ቢል ስለ ፕሪቶሪያል መፍረስ ሰርፕራይዝ ሊሆን አይገባም የሚል ናሬቲቭ ይዞ ነው መጣ። ሁለተኛ ምንድነው ያለው? እኛ ኢን ሂስትሪ ተዘመተብን እንጂ አልዘመትንም የሚል ነገር ነው። እዚህ ደብረ ብርሃን ድረስ ምን ሊያደርግ እንደመጣ እሱ ነው የሚያውቁ ማለት ነው። ይሄን አይነት አዳዲስ ናሬቲቭ እየፈጠረ ነው ያለው የሚገርም ነገር ማለት ነው። አሁን ይሄ እንደዚህ አይነት ነገሮችን የሚያነሳው ፈረንጆቹ ይሄ ተመድና አፍሪካ ህብረት ትላንትና ባወጡት በጨረሱት ስብሰባቸው ላይ በአስቸኳይ ወደ ፕሪቶሪያ ስምምነት እንዲመለሱ የሚል ነገር ነው ያስቀመጡት። ይሄን ስምምነት እኛ አይደለንም የፈረሰው ፕሪቶሪያ እኮ አይዲያሊ ነው እንጂ ከጠፋ 2015 እኛ ከባድ መሳሪያ አስረክበን እነሱ ግዛታችን አንሰጥም ያሉ ቀን እኮ ነው የፈረሰው የሚል ነገር ነው አሁን ደብረጽዮን ያመጣው ነገር ማለት ነው። መች መሳሪያ ታንክ እያንቀሳቀሰ እሱ ደብረጽዮን መሆኑ ጠይቃ እንደዛ ማሰማራና ስለዚህ ይሄን ጠቅላላ አድርገህ ስታየው የበጀቱን ጉዳይ እነሱ እንደራደራለን የሚል ተስፋ ነው። ካልሆነ ግን ምንድነው የሚያደርጋቸው መሰለኝ ጉዳይ እዛው የትግራይ ህዝብ እንዳይነሳባቸው ያሰቡትን አሁን እቅዶች ተዛብተዋል። አንዳንድ በቀጠናው የመጣው የፖለቲካ ለውጦች በኋላ የምንሄድበት ኢትዮጵያና ኤርትራ ወደ እርቅ ሊሄዱ የሚል ነገር እየመጣ ነው። ይሄ ሁሉ እቅዳቸው የተመሰረተው በኢትዮጵያና ኤርትራ መካከል በተፈጠረ ቁርሾ ላይ ነው ተንተርሶ ተመሰረቱ። አሁን ሁሉ ያደረጉት ይሄ ሁሉ ሜስ የገቡበት ጭቃ ማለት ነው። ይሄ ነገር ግን ከጀርባ ከተስተካከለ ይሄ እቅድ ልክ ሸምበቆ ላይ ደገፈ እቅድ ሊሆን ነው ማለት ነው። የጦርነቱ እቅድና እናሸንፋለን ምናምን የተባለው አሁን ገፍተው ጦርነት ይገባሉ ወይስ አይገቡም ብሎ ጥያቄ ውስጥ የሚገባው የማይገቡ ከሆነ በጀት ከሌለ የትግራይ ህዝብ ጋር እንዴት አብረው ሊቀጥሉ ይችላሉ የሚል ነገርም ጥያቄ ሌላ ጉዳይ ነው የሚሆነው ነገር ማለት ነው። ስለዚህ በጣም አጣብቂኝ ነገሮች እየመጡ ነው ያሉ ማለት ነው። በጣም ግሩም። ከዚህ ካነሳው ሀሳብ ጋር የሚያያዘው የጀነራል ሳሞራ የኑስ ጥያቄ ነው። የፌዴራል መንግስቱ ጉዳዩን በጣም በሰከነ መንገድ እልባት ይስጠው ብለዋል። አሁን እዚህ ጋር ነው እንግዲህ ሴናሪዎች የሚቀመጡት። ኦኬ በምን መልኩ ይስጠው? በኃይል አማራጭ ከሆነ በኃይል አማራጭ እንደውም ክራይሲስ ግሩፕ ያወጣው መረጃ ምንድነው? የፌዴራል መንግስቱ በእግረኛ ወደ ትግራይ ገብቶ የኃይል ማስከበር ስራ ይሰራል። የአየር ብቻ ነው የሚጠቀመው። ልክ ምንድነው አሜሪካ ኢራን ውስጥ እንዳልገባችው በአየር ብቻ ማንኛውንም ስራ ሰርተ ስቴሽኑ እንዳለ ያው ሱት ንጽጽር ቢሆንም በሀገር ውስጥ ቢሆንም እዛ ውስጥ መግባቱ ያን ያህል ሆስታይል ኢንቫይሮንመንት ነው ለመከላከያው። ስለዚህ መከላከያው ብዙ መስዋዕትነት ከሚከፍል በአየር ይጠቀማል የሚል ነገር ነው ክራይሲስ ግሩፕ የሚናገረው። እና የጀነራል ሳሞራ የኑስ እንግዲህ ምክር ሀሳብ ምንድን ነው? በምን መልኩ መንግስት ያደርገ? ኦኬ በጀት ያዘ፣ በጀቱን ያዘ። በጀቱ በሚያዝበት ጊዜ አንድ አንተ ያነሳው ነጥብ አለ። ውስጥ ጉምጉምታ ይነሳል። የውስጥ ጉምጉምታ ደግሞ የሚፈጥረው ሽንቁር አለ። የሆነ ህዝባዊ የሆነ ቅዋሜ ሲቪል ዲስኦቢዲየንስ ሊፈጠር ይችላል። ከዛ ባሻገር ደግሞ ጦር ውስጥ ራሱ አንጃዎች ሊፈጠሩ ይችላሉ። ዊዝን ጦር እኮ ፍራስትሬሽን ሲኖር እኮ እርስ በርስ ትታኮሳለህ እኮ እና እዛ ውስጥ እንግዲህ ምናልባት የቲዲኤፍ ፋይል እርስ በርስ የሚታኮስበት ሁኔታ ከዛ በኋላ ለያዥ ለገናዥ የሚያስቸግር ለያዥ ለገራዥ የሚያስቸግር አይነት ሁኔታ ሊፈጠር ይችላል። እና በምን መልኩ ታዲያ ሴትል ማድረግ ይቻላል? ኦኬ መንግስት ሶፍት ፓወር ነው የሚጠቀሙ፣ ሶፍት ፓወር ተጠቀመ። እንግዲህ በድሮን እና በተለያዩ የአየር ቴክኖሎጂዎች የወታደራዊ ሲቱዌሽኖችን ሊያወድም ይችላል። ኦኬ እንደዛም ሆኖ የቲፒኤልኤፍ ስልጣን የማይነቅበት ሁኔታ ከተፈጠረ ምን አይነት ሁኔታ ይፈጠራል? የጀነራል ሳሞራ የኑስ ምን ያህል ፊዚብል ነው? ተጠራቸው ጥሩ ነው። እኔ ምናልባት ጋዜጠኛው በደንብ አድርጎ ምንድነው እሱ አማራጭ የሚለውን ነገር ቢጠይቃቸው ጥሩ ነበር። ያለዛ ግን ለእንትን ነው ለትንተና ተጋላጭ ነው የሚሆነው ሀሳብ። አዎ ስለዚህ ግምታችን ነው ልናስቀምጥ የሚችለው ሊሆን የሚችለው ነገሮች ስናነሳ ፌዴራል መንግስት ቀጥታ ወደ ክልሉ ጦሩን ይዞ እንዲገባ እንደዚህ አይነት ከበንድ እንደማያደርጉ እዚህ በዚህ በኩል ክራይሲስ ግሩፕ ያስቀመጠው ሊሆን የሚችለው የጦርነቱ ስልት ከዚህ በኋላ ሊሆን የሚችለው በርቀት ነው። ባለፈም ያየነው ይሄንን ህገወጡ ምክር ቤት ወደ ህጋዊነት ሲያመጡ የተደረገው ነገር ድሮኑና ሄሊኮፕተሩ ነው ተነሳው። ደብረጽዮንም ትላንት ወደ በሰጠው መግለጫ ድሮኑና ሄሊኮፕተሩ ወደ ስራው ተመልሰዋል የሚል ነገር ስለዚህ ሊሆን የሚችለው በርቀት እንደሆነ ይታሰባል። ጣልቃ ይግባ የሚለው ነገር እኔ ልጠረጥረው የሚችለው አንድ ቀዳዳ አለች። እንግዲህ ትግራይ ፎርስ ለሁለት ተሰንጥቋል። ምንም መካድ የማይችል ነገር ነው። መሰንጠቁ ደግሞ ዝም ብሎ ትንሽ ስንጥቃት አይደለም። የአንደኛው ቡድን መጥፋት የአንደኛው ቡድን መኖር ነው የሚል የህልውና ጉዳይ እስከሚሆን ድረስ ደርሰዋል። ሁለቱም ቡድን ደግሞ መጠኑ ይብዛ ይነስ ሰራዊት ያለው ሀሳብ ያለው ምንም አይነት በሁለታችን መካከል ኮምፕሮማይዝ ሊደረግ የሚችል ሀሳብ የለም ብሎ የቆረጠ ኃይል ነው ያለው።
ስለዚህ ምናልባት ጀነራል ሳሞራ አሁን ያነሱ ያሉት ይሄ አራ መሬት ያለው ጦር በእግረኛ ገብቶ ከዛ ውጪ ፌደራል መንግስቱ ልክ እንደተባለው በአየር ኃይል ሽፋን እየሰጠው ያ ኃይል ፖለቲከኛ ያለው ከጀርባው አቶ ጌታቸውን እነ ጀነራል ሳሞራ እነ ጀነራል ጻድቃንን እንተካለን ክልሉ ላይ ቴክ ኦቨር እናደርጋለን የሚል መልክ ይዘናል ያሉት ማለት ነው። አይ ቲንክ ሰሞኑን ደግሞ ያገኘናቸው ነበሩ አንድ የሆነ ግብረ ኃይል የፈጠሩት ማለት ነው። ከዚህ የገፋ እንዳለን የሚሉ ትግራይ ፖለቲከኞች ማለት ነው። እነዚህን ይዞ ለነሱ መንገድ እየጠረገ እንደዚህ ያኛው ኃይል ፌደራል መንግስቱ አስፈላጊውን ይገዛ በአየር እያደረገ ያ ቁጥጥር እንዲያደርግና ያ ቡድን የመንግስታዊነት ሚና እንዲጫወት ተፈልጎ ይሆን ወይ? ይሄን ይሆን ወይ? ለምን የሆነ ጣልቃ ገብቶ የሆነ ቡድን ወደ ስልጣን እዛ ሄዶ ወጥቶ ስልጣኑን እንዲቆጣጠር ምንድን ነው ያሉት? አቅም ግን አለው ያን ያለ እንደዚህ በደንብ ገፍቶ የሚሄድ አራ መሬት ያለው። አሁን እንግዲህ ይሄን ስታነሳ በዛ በኩል ምንድን ነው ሊደረግ የሚችለው ነው? ቆሞ እዛ ጠብቃለሁ። አንተ ልክ ጦርነቱን ትግራይ ክልል ላይ ብቻ ለማድረግ አሁን እኮ ኢራንና የኢራንን ምሳሌ ሲያነሱ ምናልባት ነባራዊ ሁኔታውን አቁን ያልተረዳ ይመስላል። ኢትዮጵያና የትግራይ ክልልና የኢራንን ጉዳይ አመዳድሮ ሲያስቀምጥ ለምን አውቶማቲካሊ እሱ ብቻ ሳይሆን እነዛም ይፈሳሉ እንጂ ወደዚህ ለምን ጦርነቱን መጀመሪያው ዓላማው ምንድን ነው? እኛ አሁን በቂ ትንተና ሰርቶ እኮ ተነሱት እኮ ፋኖ የሚባል አማራ ክልል ውስጥ በቂ የመንግስት ቻሌንጅ እየሆነ ያለ ኦሮሚያ ውስጥ ሸኔ የሚባል በቂ ቻሌንጅ እየሆነ ያለ ኦሮሞ ነፃነት ሰራዊት የሚባለው። ስለዚህ በዚህ ሰዓት ላይ እኛ ብንደረብ ግንባሩን 3 ግንባር እናደርገዋለን። ከዚህ ውጭ ደግሞ ሻዕቢያ ጋር አለ ምን ነገር ታስቦ ነው እዚህ ጦርነት የገባበት መንገድ ማለት ነው። ስለዚህ የትግራዩ ለምን ትግራይ ቆሞ ይዋጋል? እሱም አድማሱን ለማስፋት ወደ አማራ ክልል የመስፋፋት ነገር ያመጣዋል ጦርነቱ። ስለዚህ ሳትወድ በግድ በድሮንና በአየር ኃይል ብቻ ተገድበ የምትዋጋበት እድል ጠባብ ነው የሚሆነው። ወደ በእግረኛ መግባት የማይቀር ጉዳይ ነው የሚሆነው ማለት ነው። ያስጨንቁና ወደዚህ ሂደት ያመጣዋል እነሱም ማለት ነው። ስለዚህ ይህንን መቋቋም ይቻላል ወይ ምን ነገር ነው አንዱ ቻሌንጂንግ ተብሎ ከሚነሳው ውስጥ ማለት ነው። ሁለተኛ እነዚህ ሀራ መሬት ያሉት ኃይሎች ገፍቶ ቢሄዱ ምናልባት ከሰማይ ላይ ብታገሱ ምድራዊ ነገሩን ማሸነፍና መቆጣጠር ይችላሉ ወይ? ትልቁ ጥያቄ እሱ ነው። እንግዲህ ጥርጣሬ ያለኝ እሱ ነው። ከዛ ይልቅ ምናልባት ሚዛን የሚደፋው እነ ጻድቃን የሆነ ስሊፒንግ ሴል ያላቸው ይመስለኛል እዛ ቲዲኤፍ ውስጥ ራሱ እና ያ ሴል በተወሰነ ደረጃ ሃይጃክ የማድረግና የስቴት መዛ አፓራትሱ ክልል ላይ ያለውን እሱን በተወሰነ ደረጃ ኮንትሮል የሚያደርግበት የሆነ በእነሱ አነሳሽነት በነጌታቸው ረዳና በነደብረጽዮን ሲሆን ጻድቃን ማለት ነው። እነሱ የሚያንቀሳቅሱት የራሳቸው ስውር እጅ ይኖራቸዋል በዛ በቲዲኤፍ ውስጥ እና ያ ኃይል ሃይጃክ አድርጎ የመደራደርና ከዛ በኋላ ስቴት አፓራትሱን ከያዘ በኋላ እንግዲህ በንግግር ጉዳዩን የመፍታት ሁኔታ እሱም ሌላ ሴናሪዮ ሊሆን ይችላል ይመስለኛል። እሱ ለምን መሰለህ ብዙ የማልገዛው ነው። በአብዛኛው ባለፈ አውጥተን ዝርዝር አውጥተን ነበር። የአርሚዎች መሪዎች እነማን ናቸው? የተካባቢ ልጆች ናቸው የሚል ነገር ማለት ነው። ዝርዝር አውጥተን ነበር። ቅድም ያልኩ ቦታ ጋር የቤተሰብ ጉዳይ ያደርጉ ቤተሰባዊ ያደረገው ነው። አሁን ከዚህ በኋላ ጫወታው ፖላር ነው። በቃ ደቡባዊና ሰሜናዊ ትግራይ ፖላር ተፈጥሯል ማለት ነው። አምኑም ያንን ነገር ፖዚሽንም አይሰጡም። የሚገርም ነገር ማለት ነው። እድሉን ቀዳዳውን አይሰጡም። ለዛም እኮ ነው ቅድም የሆነ ፍንጭ አንስቼልሃለሁ። ከመቀሌ ወደ አክሱም መሄድን ምናልባት የዩኔስኮ እንትን ስለሆነ እሱን ከድሮን ጥቃት ፕሪቪሌጅ እናገኛለን የምን ነገር ሊሆን ይችላል። ካልሆነ ወይ ደግሞ ሃይማኖታዊ ቅዱስ ከተማ ስለሆነች እዛ ላይ የሚፈጸመው ጥቃቶች ሁሉ ሌሎ ክርስቲያኖች ራሳቸው ላይ እንደተፈጸመ አድርጎ ሊወስዱልን ይችላሉ። ከምንም ነገር ሊሆን ይችላል አናውቀውም። ነገር ግን አንድ ፓወር ሺፍት ነው መጠርጠር ያለብህ። ፓወር ሺፍት ነው። ከመቀሌ ይሄ ደቡባዊ ትግራይን እያመኑ አይደለም። በአብዛኛው ሀራ መሬት ውስጥ የተንቀሳቀሱ ያሉት እዚህ ሰዎች ናቸው። እዚህ ደቡባዊ ትግራይ ሰዎች ናቸው። ስለዚህ አሁን የሚያሳየው ምንድነው? እያንዳንዱ የአርሚ መሪዎችን እዛ ቤተሰብ እንትን ውስጥ ከቶታል። የሚገርምን የአንድ አካባቢ አንድ ወንዝ ልጆች ናቸው። በዚህ ሁኔታ ውስጥ አሁን የትኛው ነው መፈንቅለ መንግስት ሊያመጣ ይችላል ብለህ የሚታስበው አስቸጋሪ ነገር ነው የሚሆነው። አድማጭ ተመልካቾቻችን ቻናላችን ላይክ እና ሰብስክራይብ ያደርጋችሁ አብራችሁ ልትቆዩ እንጠይቃችኋለን።
ማነሳናቸው ሀሳቦችን የራሳቸውን ሀሳብ እንድታቀርቡ ጠይቃቸዋል። ወደ ሁለተኛው መረጃችን ስንሄድ ኢትዮጵያና ኤርትራ እንግዲህ አዲስ የፖለቲካ አየር እየነፈሰ ነው። በእርግጥ የሚነፍሰው ንፋስ በትክክል ተአማኝነት አለው የሚለው ነገር በሙግት ነው የምናነሳው እኛ። ቲፒኤልኤፍ ያው ትልቁ የከሰረው ነገር ምንድነው? ፕሪቶሪያ ስምምነት ነው ሲያነሳ ፕሪቶሪያ ስምምነት ትልቁ የምስራች ትልቁ ብስራት ለትግራይ ህዝብ ለቲፒኤልኤፍ ጠላቶቻችን እርስ በርስ አታክሱን ነበር። ጠላቶቻችን የሚላቸው ኤርትራ የአራት ኪሎ ያለው መንግስትና ደግሞ አማራ ክልል ያለው አጠቃላይ አደረጃጀት አጌንስት ቲፒኤልኤፍ ነበሩ። አሁን እርስ በርስ ይታኮሳሉ፣ በጠላትነት ይፋረጃሉ የሚል ነው። አሁን ፕሪቶሪያ ስምምነትን እንግዲህ ያገኘውን ድል ቲፒኤልኤፍ የሚነጠቅ ከሆነ ማለት የአራት ኪሎ ያለው መንግስትና የፌዴራል መንግስቱና እንዲሁም ደግሞ የአስመራው መንግስት ከእንደገና ግንኙነታቸው የሚያድሱ ከሆነ በአንድ ድንጋይ ሁለት ወፍ ነው የሚመታው። የፌዴራል መንግስቱ ቲፒኤልኤፍ ያለውን አሊያንስ እንዲሁም ደግሞ ሌሎች የፋኖ አደረጃጀት፣ የኦሮሞ ነፃነት ግንባር እነዚህ አደረጃጀቶች ከውጭ የሚያገኙትን ድጋፍ ሊያገኙ የሚችሉትን ድጋፍ ሁሉ የሚያጡበት ሁኔታ አለ። ብዙ ነገሮችን ሊያጣ ይችላል ሊያገኝ ይችላል የሚል ነገር ነው። ነገር ግን በኤርትራ በኩል ያለው ዝግጁነት አዎንታዊ አይመስልም። ለዚህ ዋይ ማስረጃ ምንድን ነው? ከቀናት በፊት ሱዳን ውስጥ የጽምዶ ዋናው ታዋኝ የሆነው ጋዜጠኛ እሱ ያለበት ሌሎች አደረጃጀቶች ሌሎች ተወካዮች ያሉበት እንዲሁም አንጋፋው አንዳርጋቸው ጽጌ ሁሉ አሉ እዛ ላይ ሌሎች የአፋር የቤንሻንጉል ነፃ አውጪ ግንባር የነዘሩ ተወካዮች ያሉበት ቲፒኤልኤፍ ተወካዮች ስብሰባ ነበረ። ጸረ ፌዴራል መንግስት ያለ ጥምረት ማለት ነው። ይሄ እንግዲህ ስቲል ኦፕሬት የሚያደርገው ማለት ነው የኤርትራ መንግስት ነው። ይሄ ንፋስ እንግዲህ የነፈሰ አዎንታዊ ንፋስ አለ። የኤርትራ መንግስትና የፌዴራል መንግስቱ ዳግም ግንኙነታቸውን ሊያድሱ ነው በሚባልበት ጊዜም እንዲህ ከትናንት ወዲያ የማነ ገብረ መስቀል ወጥተው ተኩሰዋል። ሌላ ተኩስ የጎረቤት ሀገርን የሚያምስ በጣም ጠንቀኛ የሆነ መንግስት ነው ብለዋል። እና በኤርትራና በኢትዮጵያ መካከል ያለው የግንኙነት ህዳሴ እንደሚታሰበው አይደለም። እንዲሁም ለፌዴራል መንግስቱ ቅርብ የሆኑ የብልጽግና ደጋፊ የሆኑ የዲጂታል አውታሮች እነሱ በጣም እንደው ያጦዙት ነው እንጂ በእርግጥ በኤርትራ ወገን ያለው ነገር ትክክል አይደለም፣ ዝግጁነት የለውም። ሁለቱም ሀገራት ሊገናኙ የሚችሉበት ሁኔታ ሩቅ ነው። ምክንያቱም የኤርትራ መንግስት ላለው አይዲዮሎጂ ላለው አጠቃላይ የፖለቲካ ሀሳቤ በጣም ጥብቅ የሆነ ቁርኝት አለው እና አሜሪካንን በጥርጣሬ ስለሚያት የአሜሪካንን ፕሮሚስ ታሳቢ አድርገው ከፌዴራል መንግስቱ ጋር ያለው ግንኙነት የአዲስ ተብሎ አይታሰብም የሚል ሌላ መከራከሪያ ሀሳብ አለ። እስቲ እዚህ ሀሳብ ላይ ምን ትላለህ? መልካም እንግዲህ ምንድን ነው መረጃው መጣው በማህበራዊ ሚዲያ ነው። ማህበራዊ ሚዲያ ላይ ያመጡት ከመንግስት ቅርብ ነን የሚሉ ሰዎች ናቸው። ምንድን ነው መጀመሪያው ኢንቴንሽን ሆኖ እንዳውም ምንድን ነው የምለው መሰለህ፣ በቅርብ ቀን ፕሬዝዳንት ኢሳያስ ወደ አዲስ አበባ ይመጣሉ፣ ዶክተር አብይ ወደ አስመራ ይሄዳሉ። ይሄ ማለት እኮ ሊደራደሩ ነው አይደለም፣ ድርድሩ ኦልሬዲ አልቋል። ኖርማላይዜሽን አልፏል። በቃ እስከ መሪዎች እስከ ቪዚቲንግ ደረሱ ማለት ነው። ስለዚህ ያለቀ ጉዳይ ነው። ይሄ ኩክ ተደርጎ የወጣ መረጃ ነው ወይስ ኩክ ሆኖ የወጣ ሆነ? ምንድን ነው ኢንቴንሽኑ የሚል ነገር ነው የምናየው ነገር ማለት አይ ኩክድ ሳይሆን ደግሞ ተስማምተው የመጡ ነገር ደግሞ ከሆነ በዛኛው ወገን ያለው አካል የሆነ ኮንፈርሜሽን ይፈልጋለን። በምን ጉዳይ ላይ ነው ተስማሙ ብሎ ነገር ነው የሚያስፈልገው። ዝም ብሎ እኮ የሆነ ሁለት ጎረምሳ መካከል አንዱ ገብቶ እንዲህ ብሏል ተባብለን እኮ ተጣሉ አይደለም። ሀገር እኮ ነው ብሔራዊ ጥቅም ላይ ልጋጩት አይደል? ምንድን ነው ብለን ብናይ አንድ ሀገር ከሌላ ሀገር ጋር ልጋጭ የሚችለው ብሔራዊ ጥቅም ነው ወይ የድንበር ግጭት ሊሆን ይችላል ወይ ተጽዕኖ ፈጣሪ ላይ ኮምፒቲሽን ሊኖር ይችላል። በኢትዮጵያና በኤርትራ መካከል ደግሞ የሴኩሪቲ ኮንሰርን አለን ነው ብሎ አንዱ ላይ ያስታጥቃል። የቀይ ባህር ጉዳይ የአሰብ ጉዳይ ነው። ይሄ ምንም አካል ያለው ነገር ነው ያጋጫቸው። ይሄንን በምን ፈቶ ነው እስከ መጎበኘት ድረስ የሚደርሱበት ሁኔታ የሚል ነገር እኛ እንፈልጋለን። ማብራሪያ ቢሆን ደስ ይላል። ይሄንን ጨርሶ ፈቶ ከሆነ which is wonderful በጣም ሊመሰገን የሚገባ ነገር፣ እንዳውም በሚገርም ሁኔታ ለዓለም ራሱ ጥሩ ምሳሌ መሆን የምንችለው። ለምን ኦልሬዲ እኮ እኛ ወደ ጦርነት ልንገባ እኮ የተነሳን ኃይሎች ነን አይደል? መራለባ ግንኙነት ከሆነ እንደበፊት ቆይ ይሄ ቀርቶ ለዛ እኮ ነው እየጠየቅኩ ያለው። የተስማሙበት ምን ላይ የአሰብ ጉዳይ በደንብ አርቲኩሌት ተደርጎ ወጥቷል። መመለስ አይችልም። እኔ ብዙ ጊዜ ተናግሬያለሁ። ከዚህ በኋላ ይህንን ጉዳይ ወደ ባስኬት የሚወረውር ሰው የለም። አይቻልም። ይሄ ከዚህ በኋላ በቃ ወጥቷል።
በደንብ ህዝቡ ኮንሽስ ሆኗል። በደንብ እየጠበቀ ነው ያለው። ስለዚህ ይህንን ጉዳይ ወይ ባሰብነው ልክ እንኳን ባይሆን ካሰብነው ግማሹን እንኳን አግኝተን የምንወጣበት ተጨባጭ ነገር ከሌለ ዝም ብለህ መልሰህ አሰበኛ አይደለም እንደዚያ መጠየቅ ነውር ነው፣ ይሄ የወራሪው የተስፋፊዎች አባባል ነው የሚል አማርኛ የምታመጣ ከሆነ ያቆረጠልህ ማለት ነው ከሰማው ህዝብ ጋር ማለት ነው። ይሄ ሊሆን የሚችል ጉዳይ አይደለም። ከፈታ ደግሞ የፈታበትን መንገድ ልትነግረው ይገባል ይሄን ህዝብ ማለት ነው። ከዚህ ውጭ ግን ዝም ብለህ አደበዝብዘህ የምታመጣው ነገር የለም። ሁለቱም መድበዝበዙ አይፈልጉም ከዚህ በኋላ አይ ቲንክ። ለምን ታውቃለህ? አየን እኮ ታርቀን እኮ በስንት ጊዜ ነው ወልሰን ችግር ውስጥ ገባ። እኔ እርቁ ምን አይነት ስሜት እንደነበረው እኮ ህዝብ ጋር በደንብ እኮ ነው የማውቀው እኮ ህዝቡ እንዴት እንደሚጠማ እርቁም ማለት ነው፣ ሰላሙን እንዴት እንደሚፈልግ ማለት ነው። መሪዎች ናቸው አሁን ይሄን መፍታት ያልቻሉት። ስለዚህ አሁንም ሄደ ከ6 ወር በኋላ አሁንም እንደዛ ልንመለስ ይሄማ በዚህም ያለው አይፈልግም በዛም ያለው አይፈልግም። ስለዚህ ተጨባጭ ሆነና በመሪ ላይ ተመሰረተና እንዴት ሁለት ሀገራቶች ጥሩ ጎረቤትና ጥሩ ወንድማማቾች ህዝብ ሆኖ መኖር የሚችሉበትን መንገድ ማመቻቸት መቻል አለባቸው። ይሄ እንግዲህ ከዚህ ጀርባ ምን አለ እና አሜሪካ ይዞ መጡት ሮድማፕ አለ። እዛ ላይም ተነስተዋል። የአሰብ ጉዳይ እሱ በዛ ነው ወይ ያለቀ ጉዳዩ ወይስ በምንድን ነው? ማንሳ ላይ ነው ሊሄዱ ነው አሜሪካ። አሁን ጉዳዩ ባለፈ የዚህ ውጭ ጉዳይ ሚኒስቴር ሄዱ ጊዜ የሆነ ነገሮች እንደተደረጉ አንዳንድ ፍንጮች አለ። ሶስቱንም ሀገራቶች ለማስማማት ግብጽ፣ ሻዕቢያን፣ ኤርትራን እና ኢትዮጵያን ለማስማማት ፍኖተ ካርታ መዘጋጀቱንም ሰምተናል። መረጃዎቹንም አንዳንዱንም ለማየት ሞክረናል። ይሄ አሰብ አንዱ አካል ነው። ለሻዕቢያ ደግሞ የሚደረግለት ነገርም አለ። ስለዚህ ምናልባት በሱ ውስጥ ሊፈቱ አስቡ ከሆነ ነው። ከዛ ውጪ ግን ምንም በሌለበት ይሄ ወሬ ግን ከመጣ ነገ ሻዕቢያ ሰዎች ወጡ እንደዚህ አይነት ነገር የለም ከተባለ ያው እናረጋግጣለን ማለት ነው። ምናልባት ቲፒኤልኤፍን ለማስደንገጥ ተፈጠረ ኩክደ ወሬ መረጃም ሊሆን ይችላል። አታውቀው ለምን ቲፒኤልኤፍ ከፍተኛ ድንጋጤ ውስጥ ነው ባይዞ ይሄን ሁሉ አስቦ የሻዕቢያ ታንክ ላይ ሆነን እንበር ተጋዳ ላይ ጨፈርን እንመጣለን እኮ ያሉ ሰዎች እኮ አክቲቪስቶች በጣም በድንጋጤ አሁን ሻዕቢያና ኢትዮጵያ ታረቁ ከተባለ አለቀልስ አንዱ ሲሆን ማለት እኮ ቲፒኤልኤፍ በቃ የሚያስበው ነገር ምናልባት ራሱ አሁን ይሄ እንዳልከው መረጃው ትክክል ከሆነ አናውቅም። ትክክል የሚሆንበት የራሱ ፕሮባቢሊቲ ያለው የለውም ሩቅ ነው። ሁለቱ ሀገራት እንደፈጠሩት ቁርሾ በአዲስ መልክ ግንኙነታቸውን ለማደስ ጊዜ ይፈልጋል። ቢያንስ ኖርማላይዝ መደረግ አለበት። ሆስቲሊቲ በኢትዮጵያና በኤርትራ መካከል ያሉት አመራሮች መካከል ያለው የጠላትነት ስሜት እሱ ኖርማላይዝ ተደርጎ ከዛ በኋላ ህዝብ ለህዝብ ግንኙነት ከዛ በኋላ ነው ወደ መሪዎች የሚካሄደው። እንደውም አንድ መረጃ የሰማነው ምንድን ነው ፐብሊክ ዲፕሎማሲ የሚባል ከታዋቂ ሰዎች የተባጡ ግለሰቦች ወደ አስመራ ይሄዳሉ የሚል ነገር ተሰምቷል። እውነት ይሁን አይሁን እንግዲህ እሱም ቀናት የሚፈታው ነገር ነው። አድማጭ ተመልካቾቻችን ወደ መውጫችን መረጃ እንሄዳለን። እንግዲህ ኒውዮርክ ታይምስ ይዞት የወጣው መረጃ ትንሽ ጆሮ ጅቡ ያደርጋል። እፎይ ብለን ነበረ ለሳምንታት። አሁን ደግሞ መልሶ የጦርነት ወላፈኑ ሊገርፈን ነው። ግን ኒውዮርክ ታይምስ ይዞት የወጣው መረጃ ምንድን ነው? እስራኤልና አሜሪካ ሁለቱ በአሊያንስ ኢራን ላይ ጦርነት ለመክፈት ዝግጁነታቸውን ጨርሰዋል። እንደዚህ ቀደሙ በአየር ብቻ አይደለም አሁን በእግረኛም እንደሚገቡ ኒውዮርክ ታይምስ መረጃውን አወጥቷል። ምናልባት ሳምንት ተባለ እንጂ በቀናት ልዩነት ውስጥ ጦርነቱ የሚፈነዳበት ሁኔታ ከፍተኛ ነው። ከቀናት በፊት ብሪክስ ላይ ዩኤኢ እዛ ተሳትፋ ነበረ። ከኢራን ጋር ዱላ ቀረሽ ግብ እዛ ፈጥረው ነበረ። ለምንድን ነው ዩኤኢ እንግዲህ ሌሎች ሀገራት ዘመቻውን ይቀላቀሉኝና እንዲሁም ኢራን ላይ ማንኛውንም ጦርነት በሚካሄድበት ጊዜ የአየር ክልሌንም ሎጂስቲክ ማቀባበል ብላ ነበር። ነገር ግን ማንም ሊያግዛት አልቻለም። ስለዚህ አሁን አሜሪካና እስራኤል ወደ ጦርነት የሚገቡ ከሆነ ቀጥታ ድጋፍ የምትሰጠው ዩኤኢ ነች። የመልስ ምት ደግሞ ከኢራን እንግዲህ ዩኤኢንም ወይም ዱባይን የእሳት ወላፈኑ ይለበልባታል የሚል ነገር ነው። ለዛሬ እንግዲህ የያዝነው መረጃ ይህን ይመስላል። አድማጭ ተመልካቾቻችን በሚቀጥለው እስከምንገናኝ ድረስ